አስረዱን፣ በሚገባቸው ያስረድቻቸዋል። ብዙ ነገር ሊዋሹክ ይችላሉ። ለምንድን ነው የምንዋሸው? ምን ፈለግን ልንዋሻቸው እንችላለን? እስኪ ይህን ብቻ ማሸት ከፈለግንስ እዚህ መምጣታችን ምንድን ነው ፖይንቱ? ምንድን ነው? እሷን አስጠርተን ከአንተ ጋር እንድትሆን ይቅርታ እንድጠይቃት እኮ ነው እያደረግን። በመጀመሪያ ጋሽዬ እንኳን ደህና መጡ። እንኳን ወደ ሸገር፣ እንኳን ወደ አዲስ አበባ በሰላም ገቡ። እናንተ ድራማው ሊቋጭ ነው። እንኳን ደስ አላችሁ ለአብርሽና ለሩታ ወዳጆችና አድናቂዎች ማለት ነው። እንግዲህ ጋሽዬ እንደሰማችሁት ለነ ዳኔና ለነ ይሳቅን በሚገባኝ መልኩ አስረድተውኛል፣ እኔንም በሚገባቸው መልኩ አስረድቻቸዋለሁ ብለው ሲናገሩ ጋሽ አሸብር ወይም ደግሞ አብርሃም ብዙ ነገር ሊዋሹ ይችላሉ እያለ ነው ማለት ነው እንጂ እንዴት ነው ሊዋሹ የሚችሉት ማለት ነው? አብርሃም እንዴ ምን እየነካህ ነው? አሁንም እንደገና ለማንኛውም የዛሬ ለየት ያለ ነው። እንዲሁም ደግሞ ፍቅርዬ ልዕልቷ ዛሬ ለሩታና ፉአድን ጠርታ እስከ ዛሬ ድረስ የሰራሁትን ውሸት ነው ብላቸዋለች። ነገር ግን ሊቀበሏት አልቻሉ። ኋይ እንዴ ዋት ኢዚስ እንዴ! ኧረ የዛሬው እንግሊዘኛ ተይ እንጂ ቀለም ወረጋ። ለማንኛውም የዛሬው ቀውጢ ነው አልኳችሁ። በቃ ድራማው 12ኛው ሰዓት መቋጫው ሰዓት ደርሷል ማለት ነው። ውድ ተመልካቾች በድጋሚ እንኳን ደስ ያላችሁ የአብርሃምና የሩታ አድናቂዎች እንዲሁም ደግሞ የፍቅርና የፉአድ አድናቂዎች ማለት ነው። ድራማው በድል ተጠናቋል። አጨብጭቡ። አረቀለንተ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁን ላብዛልኝ ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽዬና የነ አብርሽ ቪዲዮ ነው ማለት ነው። ጋሽዬ ዛሬ አብርሃም እና ሩታ ለማስታረቅ ወደ ሸገር በሰላም ገብተዋል። እንግዲህ እስከ ዛሬ ድረስ ከቡታጀራ ሆነው ወደ ልጆቼ እሄዳለሁ አስታርቃለሁ እያሉ ነበር። ብዙ ጊዜ በማሪቆስም የዩቱብ ቻናል መጥተዋል። እንዲሁም ደግሞ በኤፍሬም በልጃቸው የዩቱብ ቻናል መጥተው ብዙ ጊዜ ለማስታረቅ ሞክረው ኖ አንተ ወደ አዲስ አበባ አትሄድም፣ ቡታጀራ ላይ ሆነ እኛ ብቻ በጸሎት እርዳን፣ እኛ እናስታርቃቸዋለን ሲሉ ሲያንዘራጡ ነበረ። እነ ኤፍሬምና እነ ማሪቆስ ማለት ነው። ነገር ግን ጉዳዩ በጣም እያመረረና ያላስፈላጊ መንገድ እነሱም በየፊላቸው በየመንገዳቸው በየአስፋልታቸው በየጉራንጉራቸው እየሄዱ ስለነበረ ሊሳካ አልቻለም። በመጨረሻም በ12ኛው እና በድራማ ማብቂያ ላይ ጋሽዬ ወደ አዲስ አበባ ገብተዋል። ምንድን ነው እልል? ሰርግ መሰለሽ እንዴ? የሩታዬና የአብርሽ ሰርግ መሰለሽ? ምንድን ነው እልልታ ማለት ነው? ለማንኛውም እንግዲህ አዲስ አበባ ዳይመንድ ማለት ሁልጊዜ ቪዲዮ የሚቀርጹበት ቦታ ድረስ ኤፍሬም ወስዷቸው እንግዲህ እንደ ድንገት ጋሽ ዳኒ በላቸው ማለት ነው። ዋው ጋሽ በላቸው አግኝተዋቸው እንግዲህ አሁን የአብርሃም አባስ እንደመጡት ሰምቻለሁ። ለስራ ነበር የመጣሁት፣ ስለዚህ ይሳቅን ተጠቅሜበት ብሏል። በኢሳት ተጠቅሜ ዛሬ አብርሽና ሩታ ማስታረቅ አለብኝ። እንዲሁም ደግሞ ጋሽዬ ምናልባት በቪዲዮ እንደሚያዩት በመጥፎ ነገርን ስለሚያዩኝ ምናልባት በምክርም ሆነ ሊመክሩኝ ይችላሉ፣ ሊቆጡኝም ይችላሉ ብሎ ነበረ ዳኒሻ። እንግዲህ ጋሽዬ በምክር ነው። አዎ ጋሽዬ ጥሩ ሰው ናቸው፣ የዋህ ናቸው። በምክር የሰራው ስራ ጥሩ አይደለም ብለውታል። ይሳቅም ልክ እንደዛው ሰሞኑ ጥሩ ሰው ነው፣ በሰሞኑ ግን መጥተህ ጥሩ ነገር አልሰራህም ብለውታል። ይሳቅ ደግሞ በጣም ጎበዝ ነው፣ በጣም ጎበዝ ነው። አንደበቱ በጣም ነው የሚያሳምነው ማለት ነው። ያው አንደበቱ እንደሚያሳምንም ንግግርም እንደሚችል ዳኒ ተናግሮ ነበር ማለት ነው። እንግዲህ ጋሽዬ እርሶ እንደሚያስቡት አይደለም፣ አብርሽ ቀንቶ ወደ ሩታ እንዲመጣ ነው እኛ ያ ሁሉ ያደረግነው ብሏል ማለት ነው። እንግዲህ ዛሬም ላይ ፍቅር እንደተናገረችው ነው። አዎ ፍቅር እንደተናገረችው ማለት ነው። እኛ እኮ እየተናገርን ነበረ። ይሳቅ የመጣው አብርሃም ለማስቀናት ነው፣ ሆን ተብሎ ነው የመጣው። ተው ከሩታ ጋር ምንም አይነት የፍቅር ግንኙነት ኖሮት አይደለም ስንላችሁ አንሰማም ብላችሁ ስታንዘራጡ የነበራችሁ
እንዴት ናችሁ? እንዲሁም ደግሞ እንግዲህ ፍቅርም ልክ እንደዛ አብርሽን ለማስቀናት ነው የኔ ህይወትን መስዋዕት ከፍዬ እኔ ወደ እነሱ ህይወትን የገባሁት ብላ እንግዲህ እሷንም ተናግራለች ማለት ነው። ዞሮ ዞሮ እንግዲህ ጋሽዬ እነሱ ቢገናኙም አብርሃም ግን መክረው ገስጸው አሸንፈዋል። እሺ አንተ ብለኸኝ እኔ የማልታረቅበት ነገር ምንም ነገር የለም፣ እታረቃለሁ፣ ነገር ግን ሩታ እሺ አትልህም ብለው ተናግሯል ማለት ነው። ጋሽዬም እንግዲህ ሲጠይቁ ሩታ ወደ ኤምባሲ ሄዳለች፣ የካናዳውን ፕሮሰሷ ለመጨረስ ወደ ኤምባሲ ሄዳለች ብለዋል ማለት ነው። ጋሽዬም ኤምባሲ ሄዳለች፣ አዎ ካናዳማ በፍጹም አትሄድም። እኔ ሳልመርቃት ከሄደች ግን ነገሩ አይሳካም። እኔ ግን ከመረኳት እዚህም ሸገር ሆና አዲስ አበባ ሆና ትባረካለች እያሉ ነበር አይጋሽዬ እና ትባረካለች እያሉ ነበር። ትንት አስቸግሮኝ ነው ይሁን ግድ የለም ውሃ ጠጥቼ መለስ ብያለው ማለት ነው። እና ምን ለማለት ነው እንግዲህ ነገ በጥሩ ነገር እንደምንጠብቅ ተስፋ አለን። ወይ ሩታዬ ቤት ወይም ደግሞ አብሪሽ ወይም አሸብር ቤት ማለት ነው። አዎ አሸብር ቤት የእርቅ ሰላምን ቪዲዮ ይሰራልናል ብዬ አስባለሁ። ነገ ሰላም ይወርዳል። በቃ እንኳን ደስ አላችሁ በድጋሚ እንኳን ደስ አላችሁ እናንተ ምቀኛ የምቀኛ ሰፈር ልጆች ማለት። ለምንድን ነው ቪዲዮ ስሰራ እናንተ የምትደውሉት ማለት? ተው እንጂ እንዲህ ተው እንጂ አትደውሉ፣ ደውላችሁ አታስቸግሩኝ ማለት ነው። ለማንኛውም የሩታ ካናዳ አይሆንም ብለዋል ጋሽዬ። እንግዲህ ካናዳው ሊሰረዝ ነው። ይሳቅም እንደተናገረው እንደሰማችሁት እኔ እና እሷ ምንም አይነት ግንኙነት የለንም። ይህ ሁሉ የሰራ ነው እንግዲህ አብርሽን ለማስቀናት ነው። አብርሽ ወደ ራስህ ተመለስ ተብሏል። ሩታ በጣም ትወዳሃለች፣ ታፈቅረሃለች። የዱንያ እንግዲህ ጄነት ናት ብለዋል ይሳቅ ማለት ነው። እውነት የገለጸበት መንገድ በጣም የተለየ ነው እና በጣም ነው የምትወድ አንተ እሷን ትተህ ወደ ሌላ እንትን ስላልክ ነው እንጂ ውሳኔ ወደ ካናዳ ሄደችው እንጂ ምርጫ ያደረገችው በፍጹም አንተን ትታ ካናዳ ለመሄድ ፈልጋ አይደለም ብለዋል ማለት ነው ይሳቅ። ለማንኛውም የካናዳው ጉዳይ አልቆለታል። ነገ እንግዲህ ሰላም ይወርዳል ብዬ አስባለሁ። ወደ ፍቅር ስመጣ ደግሞ ፍቅር እንግዲህ ዛሬ ፉአድና ሩታ ጠርታ የነበረውን ሁኔታ አስረድታለች ማለት ነው። ነገር ግን ፉአድ ያዙኝ ልቀቁኝ ብሎ እንዴት የእኔ ፍቅርን ገደል አስገብተሽ ለሰው ብለሽ ራስሽን መስዋዕት የራስሽን ፍቅር መስዋዕት ታደርጊያለሽ ብሏታል ማለት ነው። ሩታንም እንግዲህ የራሷን ተናግራ የፍቅርንን ሳታደምጥ ትታት ሄዳለች ማለት ነው። ለማንኛውም ይሄ ጉዳይ ግን ማስተካከል አለባችሁ። ያው እናንተ ተነጋግራችሁ ድራማ እንደምትሰሩ እኛ እናውቃለን። ነገር ግን አንዳንድ ኦዲየንሶች ግን እየገባቸው አይደለም። ድራማው ፍቅርንም ሩታንም ፉአድንም ሁላቸውንም ተነጋግረው ነው የሚሰሩት ማለት ነው። ነገር ግን እናንተ ሶሻል ሚዲያው ወይም ኦዲየንሱን ለማሳመን ብላችሁ እዚች ጋር አንድ ሰው መጉዳት የለባችሁም። ስለ ፍቅርንም ግልጽ አውጥታችሁ ኦዲየንስ እንዲወዳት ኦዲየንስን በመልካም ነገር እንዲያያት አድርጉ። እዚች ጋር እውነት ለመናገር ፍቅር እየተጎዳች ነው ያለችው ማለት ነው። እውነቴን ነው የምላችሁ። ፍቅር እንደ መጥፎ ነገር እየታየች ነው ያለችው ማለት ነው። ስለዚህ ዛሬ ላይ ፉአድና ሩታ ጥላችሁ የሄዳችሁት መንገድ ጥሩ አይደለም። እናንተ ከኦዲየንሶች ጋር ፍቅርን ጥሩ ነገር ማስተካከል አለባችሁ ማለት ነው። እሷ እኔ የሰራሁት ውሸት ነው ብላለች። ውሸት እስከሆነ ድረስ በቃ ከኦዲየንስ አግባብታችሁ ነው መለየት ያለባችሁ ማለት ነው። እንደ ድራማችሁ አዎ ፍቅር የራሷን ህይወትን አደጋ ላይ ጥላ ለሰውን ራሷን መስዋዕት መክፈል አልነበረባትም። ፍቅሯን ገደል አስገብታ ማለት ነው። ነገር ግን የሰራችሁት ድራማ ነው። በቃ በድራማውንም ፍቅር እንድትጠላ ማድረግ የለባችሁም ነው የምለው። ጉዳያችሁ አስተካክሉ። አዎ ድራማችሁ ሊጠናቀቅ ትንሽ ነው የቀረው፣ ግን ባለውንም ስለ ተጠሉት ልጆች ግን ማስተካከል አለባችሁ ነው የምለው። በተረፈ ሰላማችሁ አላህ ያብዛልኝ። ወዳችኋለሁ ባይ